እናቷና ኬቨንን ለመቀበል ወደ አየር ማረፊያው ታመራለች። ነገር ግን ለረጅም ጊዜ ብትጠብቅም የመጨረሻው ተሳፋሪ እስኪወጣ ድረስ እናቷና ኬቨን አይታዩም። ሰዓታት አለፉ። ጓደኛዋ ቪና ልክ በተከታታይ ድራማዎች ላይ እንደሚያደርጉት የቀጥታ ስርጭት ካሜራዎችን እንድትጠቀም ትመክራታለች። ነገር ግን ይህ ምንም ውጤት አላስገኘም። ቢሆንም ግን በምንም ፎቶ ላይ የእናቷ ፊት አለመታየቱ እንግዳ ነገር ይሆንባታል። ይህንን ተንቀሳቃሽ ፎቶ ስታጫውተው በፎቶ ላይ ያለችው ሴት እናቷ እንዳልነበረች ትረዳለች። የራሱን ጭንብል ያወልቀዋል። እሱም አባቷ ጄምስ ሆኖ ይመጣል። ጁን ከ12 ዓመት በፊት ሞቷል ብላ ያሰበችው ሰው በፊቷ መቆሙ ማመን አልቻለችም። ፊልሙ የሚጀምረው በሚያዝያ 13 ቀን 2008 ዓ.ም በተቀረጸ የቪዲዮ ካሴት ነው። ጄምስ የተባለ አባት ሴት ልጁ ጁንን በቪዲዮ እየቀረጻት ነው። አብሮ ጊዜ እያሳለፉ ሳለ የጁን እናት ግሬስ አለን ወደ ክፍሉ ገብታ ካሜራውን ትቀበለዋለች። እሷ እየቀረጸች ሳለ ቪዲዮ ከመቆሙ በፊት በቪዲዮ ላይ የሚታየው ወንድ አፍንጫው በድንገት መድማት ይጀምራል። ከዚያም ትዕይንቱ ወደ ሌላ ሰው ይቀየራል። ይህ ያልታወቀ ሰው ቪዲዮን በማስተካከል የአፍንጫ መድማቱን ክፍል ይቆርጠዋል። በመቀጠልም የመጨረሻው የቤተሰብ ጉዞ በሚል ስም ኮምፒውተሩ ላይ በተዘጋጀ ፎልደር ውስጥ ያስቀምጠዋል። ከኮምፒውተሩ ስክሪን ላይ እንደምንረዳውም አባትየው ጄምስ በጭንቅላት እጢ ምክንያት ህይወቱ እንዳለፈ ነው። ከዚያም ያ ያልታወቀ ሰው የጉግል አካውንቱን ያጠፋል። ከሁሉም የቅርብ ሰዎች የተላኩለትን የስንብት መልእክቶችም ያዳምጣል። ያ ሰው አዲስ የመኖሪያ ቦታ በመፈለግ ወደ ሎስ አንጀለስ ይጓዛል። በመቀጠልም ስክሪኑ የፖሊስና የጋዜጠኞች ስብስብ ያለበት የወንጀለኞችን ቦታ ያሳየናል። ነገር ግን ይህ በኔትፍሊክስ የሚታይ ተከታታይ ድራማ ነበር። አሁን ዓመቱ 2022 ሲሆን ጁን የ18 ዓመት ወጣት ሆናለች። ጓደኞቿ አንድ ነገር ለመግዛት ገንዘብ በቶሎ እንድትልክላቸው ያጣድፏታል። በዚሁ ጊዜ እናቷ ትደውላለች። ጁን ግን ለሁሉም ነገር ሲሪን መጠቀም ማቆም እንዳለባት ለእናቷ አማራ ትናገራለች። ጄምስ ከዚህ ዓለም በሞት ከተለየ በኋላ ጁንን ብቻዋን ያሳደገቻት እናቷ ነች። በቅርቡ ደግሞ ኬቨን ሊን ከተባለ አዲስ ፍቅረኛዋ ጋር ተዋውቃለች። ወደ ኮሎምቢያም ለአንድ ሳምንት የሚቆይ ጉዞ ለማድረግ አቅደዋል። ስለዚህም ግሬስ ከመሄዳቸው በፊት ለጁን አንዳንድ ህጎችን ትሰጣታለች። እነሱም አልኮል አለመጠጣት፣ እንግዳ ሰው ወደ ቤት አለማስገባትና የስልኳን ሎኬሽን ሁልጊዜ ክፍት ማድረግ ናቸው። እናቷ የቤት ትርፍ ቁልፍ ስላላት ስለ ሄዘር ስለተባለችው ጠበቃዋም ትነግራታለች። ጁን እንደ ህፃን ልጅ ክትትል መደረጉ ቢያበሳጫትም እናቷ ስለ አስቸኳይ ጊዜ ገንዘቡ ስትጠይቃት ትኩረቷ ይሳባል። ጁን ወዲያውኑ ከአስቸኳይ ጊዜ ገንዘቡ ላይ $120 ለጓደኛዋ ቪና ትሰጣታለች። በዚህ መሃል የእናቷ ፍቅረኛ ኬቨን ሊን ይመጣል። እንደ አዲስ የቤተሰቡ አባል ለልጁ እናቷን በእውነት እንደሚወዳት ይናገራል። ነገር ግን ብዙም ሳይቆይ የጁን እናት መጣ ወደ አየር ማረፊያው የሚወስዳቸውን ኡበር እንዲጠራት ጠይቋለች። ቀጥላም እናቷ ሰኞ ዕለት ሎስ አንጀለስ አየር ማረፊያ መጣ እንድትቀበላቸው ለጁን ታሳስባታለች። ጁን ግን እናቷ በፍጥነት እንድትሄድላት ብቻ ነው የፈለገችው። በመጨረሻም እናቷና ኬቪን ኡበሩን ተሳፍረው ይሄዳሉ። ግሬስም ለልጇ የስንብት መልእክት ትልክላታለች። ጓደኛዋ ቪና በጁን ቤት ለሚደረገው ፓርቲ ዝግጁ መሆናቸውን በቴክስት ጠይቃለች። ከጥቂት ጊዜ በኋላ ኬቪን ኮሎምቢያ መድረሳቸውን የሚያሳዩ የአውሮፕላን ውስጥ ፎቶዎችን ይልካል። ነገር ግን መልእክቱን እየላከች ያለችው እናቷ መሆኗን ግልጽ እያደረገ ነበር። አንድ ምሽት የእናቷ ጠበቃ ሄዘር ለጁን ምግብ ይዛላት ትመጣለች። እሷም ግሬስ ከኬቪን ጋር ባላት ህይወት ደስተኛ አይደለችም። በመቀጠልም ጁን ከጓደኞቿ ጋር ስትጠጣና ስትደሰት ለችግር ጊዜ ያስቀመጠችውን ብር ታጠፋለች። እናቷና ኬቪን ደግሞ ከኮሎምቢያ ፎቶዎችን እየላኩላት ነው። ጁን ቀናቶችን ከጓደኞቿ ጋር በመዝናናት ታሳልፋለች። በመጨረሻም የቀን መቁጠሪያው የአባቶች ቀን መሆኑን ያሳያል። ይሁን እንጂ ይህ ጁንን በፓርቲው ላይ አብዝታ ከመጠጣትና ከመታወክ አላገዳትም። በዚያው ምሽት በጨለማ ውስጥ ብቻዋን ሆና አባቷ በካሜራ የቀረጸውን የድሮ ቪዲዮ ትመለከታለች። ከዚያም የአባቷን ፎቶ ኢንስታግራም ላይ በመለጠፍ እዚህ ብትኖር ኖሮ ብላይ የተሰማትን ምኞት ትገልጻለች። በማግስቱ ጠዋት ጁን ስትነቃ አንድ ሳምንት ማለፉን ወላጆቿም ከአየር ማረፊያ የምትቀበልበት ጊዜ መድረሱንና ቤቷ መዝረክረኩንም ትረዳለች። ሌላ አማራጭ ስላልነበራት ከድረ ገጽ ላይ የቤት አጽጂዎችን ትቀጥራለች። እናቷና ኬቨንን ለመቀበል ወደ አየር ማረፊያው ታመራለች። ነገር ግን ለረጅም ጊዜ ብትጠብቅም የመጨረሻው ተሳፋሪ እስኪወጣ ድረስ እናቷና ኬቨን አይታዩም። ታገኘዋለች። ወደ ሆቴሉ ትደውላለች። ነገር ግን እንግዳ ተቀባዩ የሚያወራው ስፓኒሽ ብቻ ስለነበር ንግግሩን ለመረዳት ጉግል ትራንስሌተር ትጠቀማለች። በመቀጠልም የሆቴሉን ሲሲቲቪ ምስል ትጠይቀዋለች። ሁለቱም እንግዶች በሆነ ሁኔታ
እቃቸውን በሙሉ ጥለው መውጣታቸውንና የካሜራ የተቀረጹ ምስሎችም የሚቆዩት ለ48 ሰዓት ብቻ መሆናቸውን ትረዳለች። ወደ ኮሎምቢያ ለመሄድ በቂ ገንዘብ ስለሌላት ጁን ለጠበቃዋ ሄዘር እርዳታ ትጠይቃታለች። እሷም ወዲያውኑ ጉዳዩን ለመፍታት ኮሎምቢያ ወደሚገኘው ኤምባሲ ታነጋግራለች። ኤምባሲውም የጠፋ ሰው ሪፖርት ማድረጊያ ቅጽ ይልክላታል። ቢሆንም ጁን የሆቴሉ ቪዲዮ ሳይጠፋ በፊት በአስቸኳይ ወኪል እንዲላክ ትጠይቃለች። በመቀጠልም ፓርክ የተባለው የኤፍቢአይ ወኪል በኮሎምቢያ ውስጥ የመመርመር ስልጣን እንደሌላቸውና ከአካባቢው ባለስልጣናቶች ጋር መስራት እንዳለባቸው ይነግራታል። ኤጀንት ፓርክ የት ሊኖሩ እንደሚችሉ ለመፈለግ የእናቷን ኢሜል እንድትሰጠው ይጠይቃታል። እንዳለመታደል ሆኖ ጁን የእናቷን አካውንት ለመክፈት ደጋግማ ትሞክራለች፣ ግን የይለፍ ቃሉን ልታውቀው አልቻለችም። ሰዓታት አለፉ። ጓደኛዋ ቪና ልክ በተከታታይ ድራማዎች ላይ እንደሚያደርጉት የቀጥታ ስርጭት ካሜራዎችን እንድትጠቀም ትመክራታለች። ነገር ግን ይህ ምንም ውጤት አላስገኘም። ከዚያም በኮሎምቢያ ውስጥ ሆቴል ሄዶ ቪዲዮን የሚያመጣላት ሰው ለመቅጠር ወደ አንድ አፕሊኬሽን ታመራለች። በዚህ ጊዜ የተገኘው ብቸኛ እንግሊዝኛ መናገር የሚችለው ሰው ጃቪር ነው። እሱም ልጁን ካየ 3 ዓመት ሆኖታል። ስለዚህ ከጁን ጋር ሲገናኝ አሁን የሚሰማት ስሜትን ይረዳል። ጃቪር ለመርዳት ይስማማል። ጁንም ወደ ሆቴሉ ሄዶ የሲሲቲቪ ምስሉንም እንዲመለከት ትነግሯለች። ብዙም ሳይቆይ ጓደኛዋ ቪና ወደ ቤት ትመጣለች። ሁለቱም የኬቪንን የጉግል ፓስወርድ መፈለግ ይጀምራሉ። እሱ በሁሉም ድረገጾች ላይ አንድ አይነት ፓስወርድ እንደሚጠቀም በማሰብ በቪና ወፍራም ድምጽ በመታገዝ ኬቪን የሚጠቀምበትን የድረገጽ የደንበኞች አገልግሎት መስመር ይደውላሉ። ለማረጋገጫም ስለ ኬቪን ሁሉንም መረጃዎች በመስጠት ፓስወርዱን ይጠይቃሉ። በዚህ ብልሃት ጁን በመጨረሻ የኬቪንን የጉግል ፓስወርድ ታገኛለች። የኬቪንንም ስልክ መከታተል ትጀምራለች። ነገር ግን የኬቪን የጉዞ ታሪክ ስትፈትሽ ወደ ሎስ አንጀለስ ከመመለሳቸው በፊት ባለው ቀን ምንም አይነት የሎኬሽን ታሪክ የለውም። ጁን ከጃቪር የስልክ ጥሪ ይደርሳታል። እሱም ቪዲዮው ቀደም ብሎ እንደጠፋ በሐዘን ይነግራታል። ይሁን እንጂ በሆቴል ውስጥ ያለችው አጽጂ ሴት 2 አሜሪካውያን ወደ ግንባታ ዕቃዎች መደብር ሲሄዱ ማየቷን ትነግረዋለች። ይህም ኬቪን በዚህ ጉዳይ ላይ እጁ እንዳለበት ጁን እንድታምን ያደርጋታል። ጁን ወዲያውኑ የኬቪንን ክሬዲት ካርድ መከተል ትጀምራለች። ኬቪን ክሬዲት ካርዱን በተጠቀመበት የመጨረሻው አካባቢ 8 የግንባታ ዕቃ መደብሮችን ታገኛለች። ጃቪር እነዚህን ቦታዎች እንዲጎበኝ ታዘዋለች። በኋላም ሄዘር ጁን ይህንን ጉዳይ ለፖሊስ ብትተወው እንደሚሻል ትነግራታለች። ጁን የኬቪንን ኢሜል መፈተሽ ስትጀምር ከጥቂት ወራት በፊት ኬቪን ባኒኬክ የሚል የኢሜል አድራሻ ካላት ሴት ጋር ለመገናኘት አቅዶ ነበር። የማወቅ ጉጉት ስላደረባቸው የኬቪንን ብሎክድ አካውንቶች እየከፈቱ መፈተሽ ጀመሩ። በዚያም ብዙ ሴቶች ያገኛሉ። ኬቪን ከተለያዩ ሴቶች ጋር የተለያየ የውሸት ስም ይጠቀም እንደነበርና ሁሉም ሴቶች ገንዘባቸውን እንዲመልስላቸው እንደሚፈልጉ ይጠይቁት እንደነበር ይመለከታሉ። የኬቪንን የውሸት ስሞች በጉግል ላይ ሲፈልጉ በመጨረሻም ኬቪን ወንጀለኛ ሆኖ የተፈረደበትና ባለፈው ዓመት ከፌደራል እስር ቤት መፈታቱን እንዲሁም በእስር ቤት 3 ዓመት ማሳለፉን ያውቃሉ። ጁን ኤጀንት ፓርክ ይህንን ቀደም ብሎ ስላልነገራት ተበሳጭታለች። እሱ ግን የኬቪንን አካውንት ያለ ፍቃድ በህገ ወጥ መንገድ እየተጠቀመች መሆኗ በፍርድ ቤት ሊያስጠይቃት እንደሚችል ይነግራታል። ከዚያም ባኒኬክ የተባለችውን ሴት አካውንት ለመፈለግ ትሞክራለች። የኢንስታግራም አካውንቷን ታገኘዋለች። የምትሰራበትን ቦታ ስታነጋገር ያቺ ሴት ላለፉት 2 ሳምንታት ወደ ስራ እንዳልመጣች ጁን ትረዳለች። የኬቪንን ሎኬሽን ታሪክ በድጋሚ ስትፈትሽ እሱም በተደጋጋሚ ወደ ባኒኬክ የሥራ ቦታ ይመላለስ እንደነበር ታያለች። ኬቪን በተደጋጋሚ ከሚጎበኛቸው ቦታዎች አንዱን በመጠቀም ጁን የኬቪንን ጓደኛ ስልክ ቁጥር ማግኘት ችላለች። ሁለቱም የቀድሞ እስረኞች ነበሩ። እናም ጂሚ የተባለው ሰው ኬቪንን በቤተክርስቲያን ውስጥ እንደሚያውቀው ይነግራታል። በመቀጠልም ጃቪር ለጁን አዲስ መረጃ ይዞ ይደውልላታል። የኬቪንን የግዢ ደረሰኝ ማግኘት ችሏል። የገዛው ግን ቁልፍ ነበር። ጁንም ለመረጃው በጣም ታመሰግናለች። ከዛ በኋላ ጁን በኢንተርኔት ላይ ፍለጓን ትቀጥላለች። ኬቪን እና እናቷ እንዴት መጀመሪያ እንደተገናኙ ለማወቅ እየሞከረች ነው። በቁልፍ መደብሩ አቅራቢያ የሚገኝ ላቭ ሎክድ ብሪጅ የተባለ የፍቅረኛሞች የቱሪስት ቦታ ታገኛለች። አሁን ሁሉም ነገር ትርጉም ይሰጣል። ጃቪር የእነሱን የመጀመሪያ ፊደላት የያዘውን ቁልፍ እንዲፈልግ ትጠይቀዋለች። የኬቪን እና የግሬስ ስም በቁልፉ ላይ መታሰሩን እውነት ሆኖ ታገኘዋለች። ቀጥላም በቦታው የነበረውን የቀጥታ ስርጭት ካሜራ ስትመለከት ኬቪን ቀለበት አውጥቶ ለእናቷ የጋብቻ ጥያቄ ሲያቀርብላት በቪዲዮ ትመለከታለች። በዚሁ ጊዜ ጁን ከኤጀንት ፓርክ አንድ ቪዲዮ ይደርሳታል።
ይህም ሮማንስ ከሆነው የጋብቻ ጥያቄ በኋላ ኬቨን እና እናቷ መታገታቸውን የሚያሳይ ቪዲዮ ነበር። ኤጀንት ፓርክ ከግሬስ አካውንት ወደ ሌላ ሚስጥራዊ አካውንት የተላለፈ የገንዘብ ዝውውርም ያገኛል። ይህን ካየች በኋላ ጁን ለእናቷ የመጨረሻ ስንብት እንኳን ሳታረግላት በመጥፋቷ በጣም ታዝናለች። ከዚያም ኬቨን የላካቸውን መልእክቶች እንደገና ለመፈተሽ ትወስናለች። በዚህ ጊዜ ከእናቷ ፎቶዎች አንዱ ተንቀሳቃሽ ፎቶ መሆኑን ታስተውላለች። ቢሆንም ግን በምንም ፎቶ ላይ የእናቷ ፊት አለመታየቱ እንግዳ ነገር ይሆንባታል። ይህንን ተንቀሳቃሽ ፎቶ ስታጫውተው በፎቶ ላይ ያለችው ሴት እናቷ እንዳልነበረች ትረዳለች። እንደ FBI መረጃ ግሬስ አለን አሁን በሎስ አንጀለስ ትገኛለች። በኮሎምቢያ ውስጥም ከኬቨን ጋር የነበረችው ሴት ባኒ ኬክ ነበረች። በመቀጠልም የFBI ጋዜጣዊ መግለጫ ይሰጣል። ግሬስ በኬቨን የተንኮል ሴራ ሰለባ መሆኗን ይገለጻል። በመግለጫው ላይም የባኒ ኬክ እውነተኛ ስም ሪቻል መሆኑ ይገለጻል። ኬቨን የጁንን እናት የምትመስል ሴት ቀጥሮ እንድታስመስልለት እንዳደረገና እናቷ ወደ ሎስ አንጀለስ አየር ማረፊያ ከመሄዷ በፊት ቀድማ መታገቷ ደርሰውበታል። የኡበር ሹፌሩም ጭምር በኬቨን የተቀጠረ ነበረ። ምክንያቱም ደግሞ ኡበር ላይ የተመዘገበ ምንም አይነት ጉዞ አልነበረም። በሌላ በኩል በኮሎምቢያ ውስጥ FBI የተማሪዎችን ቡድን ያገኛል። እነሱም ኬቨን ቀደም ብለን ያየነውን የእገታ ድራማ እንዲሰሩ ገንዘብ እንደከፈላቸው ያስረዳሉ። በኋላም ሪቾል ትታሰራለች። ነገር ግን እሷ እንደ ግሬስ አለን እንድትለብስና እንድትራመድ በኬቨን የተከፈላት ተዋናይ ብቻ መሆኗን እንረዳለን። ይህም የሪያሊቲ ሾው አካል እንደሆነ እንደነገራት ትናገራለች። ኤጀንት ፓርክ በድንገት ጁንን እናቷ ሌላ ስም ተጠቅማ ታውቅ እንደሆነ ይጠይቃታል። ጁን ግን እናቷ ግሬስ አለን የሚለውን ስም ብቻ እንደምትጠቀም ትነግረዋለች። በመቀጠልም በዜና ላይ ግሬስ አለን የሚለው ስም የወደፊት ሚስጥራዊ ሴት ስሞች አንዱ ብቻ እንደሆነና እውነተኛ ማንነቷ በፍርድ ቤት ትዕዛዝ የተዘጋ መሆኑን ይገልጻል። ይህ ማለት ግሬስ አለን የእናቷ እውነተኛ ስም አይደለም። የጁን እናት ጠበቃ ሄዘር እናቷ ስለዚህ ጉዳይ ፈጽሞ እንዳልነገረቻት ከጁን ጋር ትነጋገራለች። FBI በአሁኑ ሰዓት ግሬስ አለን ተጠርጣሪ እንዳልሆነች ያምናል። ይሁን እንጂ በማህበረሰቡ ውስጥ ብዙ ሰዎች ግሬስ ጠፍታ አዲስ ህይወት ለመጀመር ከኬቨን ጋር እንደኮበለለች አምነዋል። ይህ መገለጥ በኢንተርኔት ላይ ትልቅ መነጋገሪያ ሆኗል። ጁን በዚህ ነገር ላይ በጣም ተጨንቃለች። ህብረተሰቡ የሚለውን የተቀበለች አይደለም። ቀጥላም የኬቨን የኢንተርኔት ታሪክ ለመፈተሽ ትወስናለች። ከዚያም ሚስጥራዊ የመልእክት መተግበሪያ ታገኛለች። ጁን ለመግባት ትሞክራለች። በሚያስደንቅ ሁኔታ ኬቨን ከ10 ሰዓት በፊት ከአንድ ሰው ጋር ያደረገውን ውይይት ታገኛለች። ጁን የዚህን ሰው ማንነት ለማወቅ ኬቨንን መስላ ታወራዋለች። የዚያ ሰው ስልክ ቁጥር ካገኘች በኋላ በኬቨን ላፕቶፕ ውስጥ ስታስገባው የሄዘር የቢሮ ቁጥር ሆኖ ይወጣል። ጁን ስማርት ሰዓቷን አድርጋ ሁሉንም ነገር እየቀረጸች ወደ ሄዘር ቢሮ ለመሄድ ትወስናለች። በሄዘር ቢሮ ውስጥ ኮምፒውተሯን ስትመለከት ፋይሎች እየጠፉ መሆኑን ታያለች። ይህ ማለት አንድ ሰው ቀደም ብሎ በዚያ ነበር። በተጨማሪም ሄዘር ማንኛውም ነገር ከተናገረች እንደምትገደል የሚገልጽ የዛቻ ማስታወሻ ያለበት ፎቶ ታገኛለች። በዚያ ጊዜ ጁን የሄዘርን የአንገት ሐብል መሬት ላይ ተበታትኖ ታገኘዋለች። ወደ ቢሮ ዕቃ ማከማቻው ክፍል ስትገባ ሄዘር ተገድላ ታገኛታለች። በኋላ ላይ ኤጀንት ፓርክ ሄዘር ኬቨን ሌሎች እንዲያውቁት የማይፈልገውን ነገር እንደምታውቅ ያስባል። ነገር ግን የሚገርመው ነገር ኬቨን አሁንም በኮሎምቢያ ውስጥ ነው። ታዲያ ይህንን ማን አደረገው? ለጁን በተላከ ቪዲዮ አማካኝነት FBI የኬቨንን መደበቂያ ቦታ ማግኘት ችሏል። ኬቨን ለማምለጥ ሲሞክር ፖሊሶች ተኩሰው ይገሉታል። እናቷ ቀደም ሲል የላከችላትና ሰምታቸው የማታውቃቸውን የድሮ የድምጽ መልእክቶችን ማዳመጥ ትጀምራለች። እነዚህ ላይ በድንገት የልጅነት መጠሪያዋን ወይንም ጁን ባንግ የሚለውን ስትጠራ ትሰማለች። እናም ሌላ ሊሆን እንደሚችል አስባ ፓስወርዷን ጁን ባንግ በሚለው የይለፍ ቃል ትሞክረዋለች። ይከፍትላታል። ወዲያውኑ የእናቷን የመጨረሻ ቦታ ትፈትሻለች። የሎኬሽን መረጃው በሎስ አንጀለስ አየር ማረፊያ አቅራቢያ እንደጠፋ ታውቃለች። ጁን በተጨማሪም ማወቅ ይገባታል የሚል አንድ የተከለከለ ወይንም ብሎክድ የሆነ ኢሜል ታገኛለች። ጁን መልእክቱን የላከውን ሰው በኬቨን ኢሜል ውስጥ መፈለግ ትቀጥላለች። ይህም ኬቨን ለዚያ ሰው የገዛለትን የደህንነት ካሜራዎች እንድታገኝ ያደርጋታል። በኬቨን ኢሜል አዲስ ፓስወርድ አስገብታ ወደ CCTVው ትገባለች። የCCTV ካሜራዎቹ የተገጠሙት በአንድ በተተወ ቤት ውስጥ ነው። ለጁን አስገራሚው ነገር ግን ይህ ቤት አዲሱ አይደለም፣ የድሮ የቫኬሽን ቤታቸው ነበር። እንዲሁም እያንዳንዱን የውስጥ ክፍሎች ታስታውሳቸዋለች። ብዙም ሳይቆይ ከኬቨን ጓደኛ ከጂሚ ስልክ ጥሪ ይደርሳታል። ስለ ግሬስ አንዳንድ መረጃዎች እንዳሉት ይነግራታል። ጂሚ በድንገት በቤቷ ፊት ለፊት እንዲያመጣ እንደሆነ ይነግራታል። ጂሚ የቀድሞ እስረኛ በመሆኑ ጁን እየፈራች እንደሆነ አውቆ የራሱን ጭንብል ያወልቀዋል። እሱም አባቷ ጄምስ ሆኖ ይመጣል። ጁን ከ12 ዓመት በፊት ሞቷል ብላ ያሰበችው ሰው በፊቷ መቆሙ ማመን አልቻለችም።
አባትየው ወዲያውኑ እናቷ ግሬስ አለን ሳትሆን ሳራ መሆኗን ይነግራታል። እሱና ግሬስ ብዙ ይጣሉ እንደነበርና አንድ ቀን ግሬስ በሐሰት ክስ ለ12 ዓመታት እስር ቤት ካስገባችሁ በኋላ ጁንን ይዛ እንዳመለጠች ይነግራታል። ጄምስ ግሬስ ጁንን ከሱ ለማራቅ እንደምትፈልግ ደጋግሞ ይነግራታል። ኬቪንንም እስር ቤት እንዳገኘው ያምናል። በዚህ ላይ ጄምስ ኬቪን እና ግሬስን ማገናኘቱ በፊት አቅዶበት እንደነበረ ትረዳለች። አባቷ እሷን መልሶ መውሰድ እንደሚፈልግና ስለ እናቷ እየዋሸ እንደሆነ ታምናለች። የፈራችው ጁን የኢቫን ስልክ ለመመለስ ትሞክራለች። ነገር ግን አባቷ አፍኖ ከመኪናው የኋላ ዕቃ ማስቀመጫ ውስጥ ይከታታል። በኋላም በ2008 ዓመተ ምህረት የተቀረጸ ጁን ከአባቷ ጋር ስትጫወት የሚያሳይ ቪዲዮ እንመለከታለን። ነገር ግን ጁን ወደ ሌላ ክፍል ስትሄድ ጄምስ ያለምንም ምክንያት እናቷ ላይ ሲጮህባትና የስነ ልቦና መቃወስ ሲያሳድርባት እናያለን። በተጨማሪም ግሬስ በድሮ ቤታቸው ሰገነት ላይ ብዙ የተደበቁ እጾች አግኝታ ነበር። ከእጽ አጠቃቀሙ በተጨማሪ ጄምስ ሁሉንም ሰው ለአደጋ የሚያጋልጥ የቤተሰብ ጨቋኝና ተሳዳቢ እንደነበር ትዕይንቱ ያሳየናል። በግሬስ እና በጄምስ መካከል ከፍተኛ ጭቅጭቅ ይነሳል። ሳራ ለፖሊስ ካመለከተች በኋላ እሱም ግሬስን እንደሚያገኛት ያስፈራራታል። ከዚያም በኋላ የጁንን ደህንነት ለመጠበቅ ሳራ ሁሉንም የቀድሞ አካውንቶቿን ማጥፋት፣ ከቤተሰብ አባላት መለየትና ማንነቷን ወደ ግሬስ አለን የመቀየር ሂደት ውስጥ ትገባለች። ይህም በጠበቋ ሄዘር የቀረበ ሐሳብ ነው። ወደ አሁኑ ጊዜ ስንመለስ ጄምስ ጁንን ወደ አንድ ገለልተኛ ቤት አምጥቶ በኃይል ወደ ውስጥ እየጎተተ ወንበር ላይ ያስራታል። ጠመንጃውን አዘጋጅቶ ወደ ቤቱ ጀርባ ወዳለው ክፍል ያመራል። በዚያ ሳራን አፍኖ እንዳስቀመጣት እናያለን። ሳራ ከጁን ለ12 ዓመት በመለየቷ ሊገድላት እንደሚፈልግ ይነግራታል። ነገር ግን እንደ ዕድል ሆኖ ሳራ ጄምስን ፊቱ ላይ በመምታት ከክፍሉ ዘግታ ታመልጣለች። ጄምስ ለመውጣት ቁልፉ ላይ መተኮስ ጀምራል። በዚህ መሃል ግሬስ ጁን ወንበር ላይ ታስራ ታገኛታለች። እንደ ሳራ አባባል ጄምስ ስላለፈው ታሪካቸው ሁሉንም ለመደበቅ ሲል ሄዘርን ገድሏታል። እንዳለመታደል ሆኖ እነሱ ለማምለጥ ከመቻላቸው በፊት ጄምስ ከበስተጀርባቸው ሳያስቡት ይይዛቸዋል። እናም መውጫውን ይቆልፍባቸዋል። ከዚያም አካፋ ይዞ ወደ ውጭ ይወጣል። ለሳራ መቃብር ሊቆም ነው። በድንጋጤ ውስጥ ሆና ጁን በክፍሉ ውስጥ ካሜራ እንዳለ ታስተውላለች። እናም ስርጭቱን ለሚመለከተው ለማንኛውም ሰው ጥሪ ታደርጋለች። በዚህ ጊዜ ስማርት ሰዓቷን ታስታውሳለች። ስማርት ሰዓቷን በመጠቀም ጃቪርን ታገኘዋለች። የላከችው የአባቷን ፎቶ አይቶ ቤቱን እንዲፈልግና ለፖሊስ እንዲደውል ትጠይቀዋለች። ነገር ግን በድንገት መስመሩ ይቋረጣል። ልክ በዚያ ጊዜ ጄምስ ወደ ውስጥ ተመልሶ ይመጣል። ጁን ሰዓቱን እንድትሰጠው ያስገድዳታል። ልጇን ለመጠበቅ ሳራ በመካከላቸው ትቆማለች። ጄምስን እንዲተኩስ ያደርገዋል። የፈራችው ጁን ከአባቷ ለማምለጥ ትሞክራለች። እሱ ግን መሬት ላይ ይጥላታል። ነገር ግን ነገሮች ከመባባሳቸው በፊት ግሬስ በስብርባሪ መስታወት ጄምስን አንገቱን ትወጋዋለች። ጄምስ አሁንም ተነስቶ ክፍሉን ለቆ መውጣት ችሏል። ሁለቱንም ጁንና በከባዱ የቆሰለችው እናቷን በክፍሉ ውስጥ ይቆልፈባቸዋል። አባትየው ወደ ቅርብ ሆስፒታል ለመሄድ ይሞክራል። ነገር ግን ከመቻሉ በፊት ወድቆ ይሞታል። ጁን ወደምትሞተው እናቷ እየሮጠች ትሄዳለች። ለሁሉም ነገር ይለች። ከዚያ አንድ ጊዜ ለእናቷ ለሁሉም ነገር ሲሪ መጠቀም ማቆም እንዳለባት የነገረቻትን ታስታውሳለች። ይህ በአይምሮዋ ውስጥ ብልሽታን ይፈጥራል። ስልኳ በኮምፒውተሯ ፊት ለፊት እንደነበር ታስታውሳለች። እናም ጁን ወደ ሲሲቲቪ ካሜራው ተጠግታ ፖሊሶችን እንድትጠራ ትነግራታለች። እሷም ትጠራለች። በኋላም የስዋት ቡድን ቤቱን ይከበዋል። ሁለቱንም ያድናቸዋል። የግሬስ አለን ታሪክ በኔትፍሊክስ ተከታታይ ድራማ ላይ እንደ አንድ ክፍል ሆኖ እየተሰራ እናያለን። ከጥቂት ወራት በኋላ ግሬስ ከተኩሷ ቁስል ድናለች። ጁንም ኮሌጅ ገብታለች። ከዚህ ክስተት በኋላ ልጅቷ ከእናቷ ጋር የምታሳልፈውን ጊዜ የበለጠ እያጣጣመች ነው። እናም እናቷን ቀደም ሲል ትበድል ስለነበረው ነገር መጥፎ ስሜት ይሰማታል። ግሬስም ጁን ካስተዋወቀቻት በኋላ ከጃቪር ጋር ጓደኝነት ጀምራለች። ፊልሙን በዚህ ይጠናቀቃል። አበቃን። ሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።